ጤና ይስጥልን ውድና የተከበራችሁ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶቼ። ምክንያቱም ፍትህ እንበለዝች ለእህታችን ማለት ነው። ይህ የምታዩት ሰውዬ እንግዲህ እቺ ባለቤቱ ናት፣ የአንድ ልጅ እናት ማለት ነው። በአሰቃቂ ሁኔታ ህይወቷን ነጥቋታል ማለት ነው። ሙሉ መረጃ አስገባላችኋለሁ። ፍትህ የምንልበት ቻናል ነው። አትጎዱም በዚህ ቻናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ድምጽ እንሁን ለእህታችን በግፍ ህይወቷ ላለፈው፣ ያውም በባሏ ያውም በልጇ አባት ማለት ነው። መረጃው ሙሉ ለሙሉ ስሙት። ፍትህ እንበል። ሚስቱን በአሰቃቂ ሁኔታ ገለው በቲክታክ ቪዲዮ የለቀቀው ግለሰብ ጉዳይ እስካሁን የምናውቀው መረጃ ምንድን ነው? ጉዳዩ በአዲስ አበባ የተፈጸመ አነጋጋሪ ጉዳይ ነው። ሙሉ መረጃውን አቀርባለሁ። በአዲስ አበባ አየር ጤና አካባቢ በሚገኝ አማኒ ሆቴል ውስጥ እሁድ ሚያዝያ 12 ቀን 2018 ዓ.ም ምሽት የልጆቹ እናት የሆነችውን ባለቤቱን አለሚቱ ሸጋውን በአሰቃቂ ሁኔታ ከገደለ በኋላ የሟችን አስክሬን በመቅረጽና የጽሑፍ ዛቻ በማከል ለቤተሰቦቹ ሲልክ የነበረው ተጠርጣሪው ደሳለኝ ሽመልስ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል። የተያዘው ደግሞ በጉራጌ ዞን ውስጥ ነው። ተጠርጣሪው በጉራጌ ዞን ጉታዘር ወለኔ ወረዳ መለል አምባ ከተማ በቁጥጥር ስር የዋለ ሲሆን ከአዲስ አበባ የሄዱ የአዲስ አበባ ፖሊስ አባላትም ግለሰቡን ይዘው ወደ መዲናዋ ተመልሰዋል። የሟች ወላጅ አባት የሆኑት አርሶ አደሩ አቶ ሸጋው ደሳለኝ ገዳዩ በቁጥጥር ስር መዋሉን ሲሰሙ የተሰማቸውን ስሜትና የበዛ ሐዘናቸውንም ለኢትዮጵያ ሕዝብ አስተላልፈዋል። ለቲግባ ኢትዮጵያ በሰጡት ቃለ ምልልስ ልጄ የእኛ የቤተሰቦቿ አቅም እየደከመ ስለመጣ ሰርታ ራሷንም እኛንም ለመለወጥ ነበር የ3 ዓመት ልጇን እኛ ጋር አስቀምጣ ሄደችም። ልጄ ግን በባሏ ተገደለች። ሰው ለሞት ነው የተፈጠረው። ግን የልጄን አስከሬን በሚዲያ የለቀቀ ቪዲዮ በማንሳት እናንተንም ደግሟቸዋለሁ እያለ የሚናገረው ነገር በጣም እንድንጎዳና እንድንቆስል አድርጎኛል። ቅስሜ ተሰብሯል። እኔ ብሞት ይሻል ነበር ብለዋል። መንግስት ባለበት ሀገር ልጄን ገድሎ ቲክታክ እንዴት ይጠቀማል የሚለው ያስበው ነበር። አሁን ግን ገዳዩ በፖሊስ መያዙ ሰማ ሟች ልጄን አለሚቱን በህይወት እንዳገኘዋት ተሰምቶኛል። አሁን ግን ወንጀሉም እንደ ማንኛውም ወንጀል ተቃሎ እንዳይታይ እፈልጋለሁ፣ ፍትህ ማግኘት እፈልጋለሁ ሲሉ ተናግረዋል። መረጃውን እንደሰማችሁት ነው ማለት ነው። በአሰቃቂ ሁኔታ ሚስቱን ህይወቷን ከነጠቃት በኋላ እንግዲህ በቲክቶክ ላይ ቪዲዮ ቀርጾ ለቤተሰቦቿ ሲልክና ቲክቶክ ላይ ቪዲዮን ሲለቅ የጭካኔ ጥግ ማለት ነው። አቤት አምላኬ ምን አይነት ዘመን ላይ እንደደረስን እንግዲህ ይሄ ማስረጃና መረጃ ነው ማለት ነው። የአንድ የ3 ዓመት ልጅ እናት ማለት ነው። ልጇ 3 ዓመቱ ነው ከወለደች። ልጇን ቤተሰብ ጋር አርጋ እንግዲህ በአዲስ አበባ ውስጥ ነው ይሄ ነገር የተፈጸመ። አብረው እየኖሩ ባሉበት ሰዓት ላይ እንግዲህ ህይወቷን በሚያሳቅቅ ሁኔታ ከነጠቃት በኋላ ቪዲዮ ቀርጾ ቪዲዮን ቲክቶክ ላይም ለቆታል። እንዲሁም ደግሞ ለቤተሰቦቿም ልኳል። እናንተንም እጨምራችኋለሁ እያለ ማለት ነው። አሁን ላይ ግን በቁጥጥር ስር ውሏል። በጣም ያሳዝናል። ፍትህ ለእህታችን እንበል። ሁላችንም ድምፅ እንሆን። አንዳንዴ ለምን እንደሆነ ድምፅ ማንሆንበት ማትሆኑ ልጆች አላችሁ። ሰዎች እንደዚህ በግፍ ህይወታቸው ሲያልፍ በግፍ ለሚደርስባቸው ድምፅ እንሆን ማለት ነው። ሁላችንም ድምፅ እንሆን እባካችሁ፣ ፍትህ በሉ ማለት ነው። ፍትህ እንጠይቃለን ለእህታችን። የሰው የሞት ፍርድ መፈረድ አለበት። በመያዙ ደስ ብሎናል። ከ1 ወር በኋላ ነው የተያዘው ማለት ነው። ህይወቷን ከነጠቀ በኋላ በትላንትናው ዕለት ነው በቁጥጥር ስር የዋለ። ስለዚህ ፍትህ ማለት አለብን። አቤት እኛ ኢትዮጵያውያን የአረመኔነት ጥግ የጭካኔ ጥግ እኛ ላይ ነው የተመሰረተው ማለት እንችላለን። ምንም ክፉ ብትሆን ምንም ብትሆን ህይወት ከመንጠቅ ማለት ነው። ምን አለ መተው እኮ ሰላም ነው። በቃ መፋታት እኮ ሰላም አለው እናንተ። ያው እኛ አገራችን ላይ ፍትህ የለም፣ ባይኖርም ግን ፍትህ ማለት አለብን። ስለዚህ ሁላችንም ድምጻችን እናሰማ፣ ፍትህ እንበል። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ አዳዲሶች። ምክንያቱም ላይክ እና ሼር ስታደርጉ ለሰዎች ይደርሳል ማለት ነው፣ ላይክ ባደረጋችሁ ቁጥር። ስለዚህ የሚመለከተው አካል ሰምቶ ፍትህ እንዲገኝ ሁላችንም ፍትህ እያላችሁ ኮሜንት ላይ ጻፉ። ለእህታችን ደግና ወንድማችን አዶናይ እንግዲህ ይዞ ወደ ኢትዮጵያ መጥቷል ማለት ነው። እናመሰግናለን። በሉ ሀገራችንን እያስተዋወቀልን ይገኛል አዶናይ በባህላዊ አልባሳት በባህላዊ አቀባበል እንግዲህ ቡናው ዳቦ ምኑ በኢትዮጵያዊነት መልክ ሀገራችንን እያስተዋወቀ ይገኛል ማለት ነው። አዶናይ ይችላል። አዶናይን ደግፉት። ምን ደግፈው በምክንያት ነው። ለሀገራችን፣ ለህዝባችን፣ ለሰዋችን ሩሩ መልካም ጥሩ አመለካከት ንጹህ ኢትዮጵያዊነት ማለት እንደ
አዶናይ አይነት ነው። እንደሱ አይነቶቹን እግዚአብሔር አምላክ ያብዛልን። አዶናይ ፈጣሪ አምላክ ይጠብቅ። እመብርሃን የምትወዳት የምታከብራት እናታችን ቅድስት ድንግል ማርያም ካንተ ጋር ትሁን፣ ጥላ ከለላ ትሁንህ። ወንድማችን በየሄድክበት ሁሉ ትከተልህ እመቤቴ ማርያም። መድኃኒዓለም እሱ ይጠብቅህ። ጠላቶች ይወድቃሉ። አዶናይ ወደፊት ይመራል። ገና ብዙ ነገር አዶናይ እያሳየን ያለ ገና ያሳያል። ሀገራችንን ያኮራናል። ብዙ ታዋቂ ሰዎችን በዓለም ላይ ያሉትን እያመጣ ሀገራችንን ያስተዋውቃል። ይሄ ሊከፋችሁ አይገባም። አንዳንድ ሰዎች ባለፈውን በመጣው ልጅ እንደዚህ በዚህም ብዙ አስተያየት የምትሰጡ ቆሻሾች አላችሁ ማለት ነው። ይሄ ማለት ለእኛ ኩራታችን ነው ማለት ነው። ኢትዮጵያ ማናት ምንድናት የሚሉት መጥተው የማያውቁ ሰዎች መጥተው ሲያዩ እንደዚህ ታዋቂ ሰዎች ሲመጡ ሀገራችንን ሲያዩ ሀገራችን ታድጋለች እንጂ አትቆሽሽም። ሁሉ ኢትዮጵያ በድህነት መጠራት የለባትም። ሀብታም እንደሆን ጀግና እንደሆን ታሪክ ላይ ብቻ ሳይሆን ማሳየት አለብን። ሀገራችን ላይ ብንሰደድም የትም ብንሆን ኢትዮጵያን የማንረሳ ሰዎች ስለሆን ሁሌም ኢትዮጵያዊነት ይቅደም። አዶናይን እናመሰግናለን በሉት። ኢትዮጵያን የምትወዱ ስጦታ ሰጥቶ ነበር አይደለም? ያ ሁሉ የተደብለጠ እኮ ያ ሁሉ የተደብለጠ እንዴ ሸሙዬ ያልገባለው ስጦታ የለም እኮ ሻርክ፣ ዶልፊን መጠናት አለበት ጀርባው፣ አሳ ነባሪ፣ ጉማሬ፣ ከርከሮ፣ ሚዳቋ ያልተሰጡት እኮ ስጦታ አይፈልግም። ሰጥቶት ሀዩን ጀርባውን ማጥናት አለብሽ መሐመድ፣ ነገርኩ። እውነት ነው። ቆይ እኔ አንድ ነገር ልንገራችሁ። ለኔ የምታስረዱኝ አሁን የጠናኝ ነገር አለ። ለሰው ቁጥር ትሰጥ፣ ምሳሌ በቱክቱክ ስጠኝ ይሉኝና ቁጥር ትሰጥ ጆከር ያይብኛል። በሬም ሀዩታ ያለኝ ጆከር ያለ ሞኒተር ያላቸው ሰዎች የአንተን ፕራይቬት ሙሉ በሙሉ ያውታል፣ ወይም የአንተን ሚስጥር። ቆይ ጋሸሙዬ ተጀናጅ ነው ከሆነ ተቀጣጠር ነው ከሆነ ያ ይቦታል። ጆከር አደገኛ ሰው ጅንጅን እንኳ የለም። ጅንጅንን ያላቅም ግን ሚስጥሩ አወራለሁ። ፎቶ ምናምን አይላላኩም በቱክቱክ በዛ በግል በውስጥ ሚዲያ ላይ ያለው ምን ይነልከዋለሁ በውስጥ እንደው አይ እንደወድሻለሁ እንደው እንገናኝ አስቢበት ብለው አያውቁም። ማን ወላሂ አንድ ካሉ ግን ጆከር ነው የሚያወጣበው። ተጠንቀቁ። ጠርፎታል። ስልኮትን ጥልፍልፍልፍ አድርጎ ቁልፍልፍ አድርጎታል። ግን የዚህ ተባባሪ ሰይድ ነው። እኔ ምንም እኔ የለሁበት እኔ የለኝም። ሞዲተር አንተ ደግሞ ደህና ሰው ትመስላለህ። አንተ ለራሱ ፊራንስ ነው። አንተ ደግሞ ዝም ብለህ አንተ ተደራጅተው ነው በማህበራውን ከሶ ጎን ለሞት የኔ ንብረት ሲወሰድ አንተ ዝም ብለህ ትቀመጣለህ። ተባባሪ ነው። ዋና ተባባሪ ነው። ዋይ ጆከር ማለት እኮ ሸይጣን ግን የዚህ ተባባሪ ሰይድ ነው። እኔ የለሁበት እኔ የለኝም። ሞዲተር አንተ ደግሞ ደህና ሰው ትመስላለህ። አንተ ለራሱ ፊራንስ ነው። አንተ ደግሞ ዝም ብለህ አንተ ተደራጅተው ነው በማህበራውን ከሶ ጎን ለሞት የኔ ንብረት ሲወሰድ አንተ ዝም ብለህ ትቀመጣለህ። ተባባሪ ነው። ዋና ተባባሪ ነው። ዋይ ጆከር ማለት እኮ ሸይጣን እንዳያሱሪ ሸሙዬ የሰው ሀገር ሰው ነኝ። ጓደኛዬ ነኝ። ሀዩ ጋር እንዳታጣላኝ። ሀዩ እኮ መኪና ከገዛች በኋላ እድሜ ለሸሙዬ እሳቸውን የተጠጋ አተረፈ ሲል እኮ ነው ጆከር መጥቶ ሞዴሬተር ስጠኝ ያለ ጓደኛ አልገባሁትም። እሱ የገዛላቱ ወልዴ ዲወርዲስ ነው። አይደለም በሱ ገቢ ነው ሸሙዬ በሱ ገቢ ነው። ደግሞ አመት ስትነገር ስማ፣ አንተ ደረሰ ስትነገር ስማ። ሀዩ ጀርባዋ መጠናት አለባት።
በሁለት ዓመት ውስጥ በአንተ ቲክታክ ኃላፊ ሆና ፈላጭ ቆራጭ ወላሂ ሀጁ አይደለችም። እኔ ጥላቴ ይሄኛው ሙጅሪሙ ነው። ይሄኛው ነው። እሱ ገና መች ወሰደቦት? ገና አልወሰደቦትም እኮ ተው እንጂ። ወስዶ ትናንትና ባሳር ነው የተመለሰው አልኩህ። አንተ አበራ አልሰማህም? ትናንት ወሰደው እንዴ? ታየው ፋኖ ነው ያስመለሰልኝ። በቃ ደህና ሰው ጠፋ። በቃ ሸሙ ስለዛ እኮ ነው የነገርኩህ። አንተ ለራሱ አላሰብክበትም እንጂ ሰይድ ወረባቦና እሱ ቲንግ ናቸው። እኔ እኮ ለዛ ነው ሞዴሬተር ስጠኝ ይሉኛል እየመጡ ጆከር እና ሴል እባክህ ሞዴሬተር ስጠኝ። እስካሁን አልሰጥም ብያቸው አልሰጥም። አልሰጥም። በሶ የደረሰማ ነው። ያኛው እኮ ኃይለኛ ነው አባቴ። አልሰጣቸውም። ብዙ ጊዜ ጠይቀውኛል። አልሰጣቸውም። እንደ ሸይጣን ተሰው አይን የተሰተረ ነው። ቤት ይዟለህ ለሰው አትናገር። ተዋመተው እንደ ታዲያ ታገኘዋለህ። አርፎ መቀመጥ ነው። አይ ግን እኔ ሁለቶችን አልሰጥም። እኔ አሁን ለሰይድም አልሰጥ፣ ለጆከርም አልሰጥ። ለካ እንደሶ ተመሳጥረው እንደፈለገ ሊወስዱብኝ ነው። እኔ መች ገባኝ። ሸሙ ለምን አይነግሩኝም? ደውለው በፊት ያሳዝናል። አሁን ይንገሩኝ። አካውንት ውስጥ ብራለ እንዴ? ከማን አካውንት ላውርደውና ልንገርህ። ቆይ ይሆድ አውርዱት። አይሰማም። ጀማመርታው ቆይ ሚስጥር ዘናል። እስኪ አንተ ዝም በል ውጣልን። እንዳሁን ውጣልን። ቆይ ሚስጥር ዘናል። ሰይድ ወይ ሚስጥር ዘናል። ወደ ሄዷል። ሸሙ ያሁን ይንገሩኝ። ሄዷል። መጥቻለሁ። ሚስጥር ነበር። አስገባው። ጆከርን አስገቡት። ሸሙ እንዴ አስገቡት። ያ ቪዲዮ ተሰራው በኋላ እኔ አሁን ቪዲዮ ስራና አንዴ አስገቡት። ግድ የለም አሁን መደራደር አለ። ሀሳቡን ይናገር። ግድ የለም አበራ በአላህ አንተ ደህና ሰው ነህ። ልክ እንደሚኪ ደግሞ እንዲያበላሹ ራሳቸው ጉሩብ አድርገዋል አላቸው። አንተ ደግሞ የዋሃውን ደግሞ አንተንም እነሱ ጉሩብ ቢጨምሩና እዲህን አላስብናቸው አይሰቡ። ሸሙ እኔ ከጎኖት ነኝ። ሸሙ አህመድ ደህና ሰው ሲበላሽ ያኛው። ሰላም፣ እንዴት ናችሁ? ሁሉ ነገር አማን? ክብሩ ይስፋ እናትና የልጁ። እንግዲህ እንደምታውቁት እኔ ፔጅ መጣ ኤሚ የተባለች እህት አሜሪካን ሀገር ኦልሞስት 22 ይርስ ኖራ ኢትዮጵያ ገብታ ነው ህይወት ለመጀመር ብላ ከዚህ ከታሜ ታፒሴሪ ከሚባለው ጋር ፍቅር ይጀምራሉ፣ አብረው መኖር ይጀምራሉ። ሁሉ ነገር አለ። ከዚህ ሀገር ያው አብዛኛዎቹ ኢትዮጵያ ሲገቡ ፎር ጉድ ገንዘባቸውን፣ ንብረታቸውን፣ ሀብታቸውን ይዘው ነው የሚገቡት። ችግር አልነበረውም። አብረው በፍቅር በሰላም ቢኖሩ ችግር አልነበረው። እቺን እህት ተጠቅሞባት መጨረሻ ላይ የንብረቱ ተካፋይ ምን እንዳትሆን ምንድን ያደርገው በእህቱ ስም፣ በአጎቱ ስም፣ በእናቱ ስም ምናምን እንዳለ ታሜ ታፒሴሪ የሚባለውን ነገር በሙሉ በእነሱ አድርጎ ምንም ያልነበረው እንዲያውም በቁም ማጭበርበር እስር ቤት ገብቶ ፍዳውን ሲበላ የነበረ ሰው ከመሬት አንስታ ሰው ያደረገችውን ደብድቦ አፍኖ ሊገላት ብሎ በስንት መከራ አልቅሳ ከዛ መከራ ውስጥ ወጣ ሄዳ ብትጠይቅ ማስረጃ የለሽም እያሉ በየጊዜው እያስነቧት መከራዋን ያብላታል። እና እንደዚህ አይነት ወንዶች ጨካኝ ሰዎች ከዚህም በፊት ትዳር ነበረው፣ ትዳሩን ፈቷል። በዚህችኛው አብሯት በነበረው ሰው ላይ ሌላ ሰው ደርቦ ከእቃ የሚገዙበትን ቦታ ሴት ደርቦ አሁን እርጉዝ ሆናለች፣ አንቺንም አገባሻለሁ ብሎ እና በጣም የሚያሳዝነኝ ነገር ምንድን ነው? ሴቶችን በመደብደብ ሴቶችን ደብድቦ ንብረታቸውን፣ ምናቸውን፣ ጥቅማቸውን ዝርፍ አድርጎ መጥቶ በስራው ለፍቶ እንዳመጣ በስራው ለፍቶ የሆነ ነገር እንዳደረገ አድርጎ ሰይፉ ሾው ላይ ቀርቦ ዋቴ ሲያደርግ ሳይ በጣም አዘንኩኝ። ማንን አስታወሰኝ? መንሱር ጀማልን ያስታወሰኝ። መንሱር ጀማልም እንደዛ ተበጥርቆ ምን ውስጥ እንደገባ አይተናል። አሁንም ኢትዮጵያ ለዚች እህት ኤሚ ለምትባል እህት ፍትህ እንፈልጋለን። ይሄ ሰው
አጭበርብሯታል፣ ደብድቧታል፣ ቀጥቅጧታል፣ ገንዘቧን በሙሉ ሙልጭ አድርጎ ዘርፏታል። አሁን ግን በራሱ ስም ንብረቱን ስላላስደረገ ምን ተደርጓል? ምንም የለም ንብረት የለሽም እያሉ ያንገላቷታል። ስለዚህ በዚህ አጋጣሚ እንደው ይሄን ቪዲዮ ካየሽ ጠበቃ ሰብለ በጣም እናክብርሽ የምንወድሽ እህታችን ይሄንን ነገር አይተሽ የእህታችን ጠበቃ ሆነሽ ነገሩን ብትከታተይላት ደስ ይለኛል። ምክንያቱም የእሷ ጠበቃ ከአንዴም ሁለቴ ሳይመቸው ፍርድ ቤት አልቀረበም። በሚያሳፍር ሁኔታ ማለት ነው። እስር ቤት ይገባና ለ5 ሰዓት የማያስሩትም መልሰው ያስወጡታል። በ5,000 ብር ዋስ፣ በ10,000 ብር ዋስ ወዲያ ያስወጡታል። ሁኔታው እንዳለ ነገሩ እንዳለ ያውቃሉ። ግን ምንም ሊደረግላት አልቻለምና ከዚህ ሰውዬ የምታደርጉት አንድም ነገር ከዚህ ሰውዬ እንዳትገዙ፣ አንድም ነገር እሱ ጋር ሄዳችሁ እንዳታሰሩ። የሴት ደም፣ የሴት ልጅ ጉልበት፣ የሴት ልጅን ነገር በሙሉ ሙልጭ አድርጎ ያደረገ ሰው ስለሆነ አሁንም እናገራለሁ። ተሜታ ፒሰር የምትባል ወንበዴ ሌባ፣ የሴትን ገንዘብ ሙልጭ አርገ ዘርፈ ምንም ሳላረግ እንዲያረኩኝ ብለ ከመሬት ተነስቼ እዚህ ደረስኩኝ ብለ ያጭበረበርክ ወራዳ ነህ። ስለዚህ ይህን ሰውዬ በደንብ አርጋችሁ የኢትዮጵያ ሕዝብ በሴት ደም ቀልዶ እዚህ እንደደረሰ እንድታውቁ ብዬ ነው። መንግስትም በዚህ ጉዳይ እንዲገባበት አሳስባለሁ።